ለጌታ ይሁን። በመካከላችሁ ስለተገኘውኝ እንዳገለግል ደግሞ ኢንቫይት ስላደረጋችሁኝ ክርስቲያን መሪዎች ሁላችሁንም እግዚአብሔር አብዝቶ ይባርክ። ስለነበረን የአምልኮ ጊዜ በጣም የጌታ መገኘት እንዳለ ይሰማናል እና ጥሩ ዝማሬ ነበረ ያገለግላችሁ። እግዚአብሔር ይባርካችሁ። ክብር ለሱ ይሁን። ለእግዚአብሔር ቃል ክብር የምንችል ካለን ቆምና ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ጀምሮ የጌታን ቃል እናነባለን። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 የእግዚአብሔር ቃል እንዲህ ይነበባል። በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የሚሄድበትም ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ደግሞ መገለጡን ለሚወዱ ሁሉ እንጂ ለእኔ ብቻ አይደለም። ጸልያለሁ። ጌታ በዚህ ስላለ ብዙ ስትናገረን ስታጽናናን ስለነበርክ ክብር ላንተ። ያንተ መገኘት የእኛን የህይወት ጥራት አያሳይም፣ የጸሎትን ብዛት አይደለም፣ የምሕረትህ ውጤት ነው። ስለ ራራህልን፣ ስለ ማርከን፣ ብቻችንን ስላልተውከን፣ አንተን ብለን እዚህ መተን በመገኘት እያነቃቃን ስለሆነ አቤቱ ምስጋና ላንተ ይሁን፣ ክብር ላንተ ይሁን፣ ውዳሴ ላንተ ይሁን፣ ቅኔ ላንተ ይሁን። ከሚሰግዱልህ ጋር ከሚያመልኩ ጋር እንጨመራለን። አንተ ታላቅ ነህ፣ ክብር ላንተ። አንተ ሕያው ነህ፣ ክብር ላንተ። አንተ ጌታ ነህ፣ ክብር ላንተ። ስለ መገኘትህ ተመስገን፣ ስለ ህልውና ተመስገን። አንተ በዚህ ስላለ አንተ በዚህ ስላለ እኛን ታናናሾች ሳትንቅ ልታጽናናን፣ ልትመክረን፣ ልትገስጸን አንተ በዚህ ስላለ እንዴት መታደል ነው። እናመሰግንሃለን። ከአንተ ጋር መሆን ህይወት ነው። ከአንተ ጋር መሆን በረከት ነው። ከአንተ ጋር መሆን ዓለም ነው። አንተ በዚህ ስላለ አንተ በዚህ ስላለ አምላካችን ብዙ ምስጋና ብዙ ክብር ላንተ ይሁን። ለዓለምና ለዘላለም አንተ ብቻ ተመስገን። ምስጋናን ከሚወስዱ ክብርን ከሚወስዱ ሁሉ እንቀማለን። አንተ ብቻ ተመስገን። አንተ ብቻ ተባረክ። አንተ ብቻ ተወደስ። አንተ ብቻ 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 ተመስገን። አሜን እንዳሉ እንላለን ይገባሃል። እንዳሉ እንላለን ይገባሃል። ታርደሃልና ይገባሃል። ሕዝብን ዋጅተሃልና ይገባሃል። አስመልጠህናልና ይገባሃል። አድነህናልና ይገባሃል። ዲዘርቭ ታደርጋለህ። ይገባሃል። ይገባሃል። እንካ እልልታዬን፣ እንካ ምስጋናዬን፣ እንካ አምልኮዬን፣ እንካ ውዳሴን፣ እንካ ስግደቴን፣ እንካ አምልኮዬን። እገዛልሃለሁ፣ አከብርሃለሁ። ይገባሃል። ኦ ሼዳ ቤሳ ካሊማታ አልቤና ሺኮዳ ባሊማሳ ይገባሃል። ይገባሃል። በዙፋን ላይ ለዓለምና ለዘላለም ትነግሳለህ። አንተ ነበርካለህ፣ ትኖራለህ። አንተ አምላክ ነህ። አንተ ሕያው ነህ። አንተ ጌታ ነህ። እናመሰግንሃለን፣ እናመሰግንሃለን። ትዳራችን ያመሰግንሃል። ጉልበታችን ያመሰግንሃል። ኑሯችን ያመሰግንሃል። መውጣት መግባታችን ያመሰግንሃል። እስትንፋስ አለኝ፣ ያመሰግንሃል። እግዚአብሔር መንፈስ ተባረክ። ኦ ሃሌሉያ። እናውቃለን አንተ በዚህ እንዳለ ይገባናል። ባለማመድከን በዛ ልክ እናውቃለን አንተ ከእኛ ጋር ነህ። ኦ ሃሌሉያ። እናመሰግንሃለን ስለተወደደው ሕዝብህ፣ ስለዚህ ጉባኤ አመሰግንሃለን። መርሃ ግብር ለማሟላት ሳይሆን ዛሬም እግዚአብሔር ሆይ በመንፈስ ድሆች ሆነን ካንተ ለመስማት ያላንተ መኖር ስለማንችል እግዚአብሔር ሆይ ያላንተ መኖር ስለማንችል ዛሬም ያንተ ጥገኞች በፊት አለን። ከቅዱስ ቃል ተናገረን። ነጋችን እንዲያምር፣ ዘላለማችን እንዲያምር በፊት እግዚአብሔር ሆይ በብዙ መሸማቀቅ ሳይሆን በብዙ ድፍረት እንድንቆም የሚያጸናንን የሚያዘጋጀን ይሄ ሕያው ቃል ይገለጥልን። አሜን። አንተን የማያከብር ሁሉ ከቤታችን ከኑሯችን
የደበቅነው ከስር ያስቀመጥነው አቤቱ ያከረብነው ነገር በቃል ሰይፍ ተቆርጦ ይውጣ። የቃል ጉልበት ያገኘን ለልባችን፣ ለውስጣችን፣ ለእኛነታችን አቤቱ ተናገረ። እኔ ደካማው ባሪያህን የተወደደው ሕዝብ ላይ ጸጋ ይብዛ። ሁሉ ሲሆን ደግሞ ክብሩ ላንተ፣ ጥቅሙ ለአካል ይሁን። በኢየሱስ ያው ስም ጸልየን አሜን። እግዚአብሔር ይባርካችሁ። እንቀመጣለን። ኢየሱስ ጌታ ነው። ጌታ ከኛ ጋር ሃሌሉያ። ኢየሱስ ጌታ። የጌታ መገኘት በመካከላችን አለ። አንድ የተወደደ የቤተክርስቲያናችን አገልጋይ ያጫወተኝን አንድ ታሪክ እሱን አጋርቻችሁ ወደ መጽሐፋችን እንመለሳለን። ቸርች ውስጥ ያገለግል የነበረ ይተጋ የነበረ ዘምር የነበረ ይሰብክ የነበረ አንድ ወንድም ነበረ እና በመካከል ደግሞ በህይወቱ ደከመ እና ባካረገ ወደ ዓለም ሄደ። ከዛ በዓለም ውስጥ እያለ ደግሞ በሚሞትበት በሽታ ተያዘ። ከዛ ቤተክርስቲያን ሰዎች ሰምተው እንጸልይለት፣ በፊት ያገለግል ነበር፣ ይደክም ነበር፣ ምንም ቢደክም እንየው እስቲ እንጸልይለት ብለው ወደ ቤቱ ሄዱ። የጌታን ቃል አካፈሉት፣ ጸለዩለት። ከዛ በመጨረሻ ላይ እንደው እናውቃለን ቸርች ውስጥ ነበር፣ ታገለግል ነበር፣ በመሀል ደግሞ ደክመሃል እና ደግሞ አሁን መጨረሻው ምዕራፍ ላይ ነው ያለው እና ህይወትን ከጌታ ጋር አስተካክለን ንስሐ ገብተህ ታርቀህ ለምን መጨረሻውን አስተካክለህ አትሄድም አሉት። ያም ወንድም ቀሰስ ባለ ድምፁ ከብዙ ጊዜ በኋላ ስላያችሁኝ በጣም ደስ ብሎኛል፣ ስለ ጎበኛችሁኝም አመሰግናለሁ። ተናገር ካላችሁኝ እኔ ንስሐ መግባት አልፈልግም፣ ከእግዚአብሔር መታረቅ አልፈልግም፣ እንደዚህ ሆኜ ነው መሄድ የምፈልገው አለ። ከዛ ድጋሚ ኧረ እባክህ ግድ የለህም እግዚአብሔር እኮ እኛን ላንተ ልኮ ነው፣ ግድ የለህም ንስሐ ግባ፣ ከጌታ ታረቅ፣ ማረኝ ማለት ነው። በዚህ ምድር ከኖርከው በላይ ወደዛ የምትኖረው ሰፊ ነው። ከእግዚአብሔር ጋር ታርቀህ መጨረሻን አስተካክለህ ሄዳሉት። ያም ወንድም ተረጋግቶ ስሜታዊ ሆኜ አይደለም አስቤበት ነው ነግራችሁ፣ እኔ ከእግዚአብሔር መታረቅ አልፈልግም፣ ንስሐ መግባት አልፈልግም፣ እንዲህ ሆኜ ነው ሞተው አለ። እንደዛ ሆኖ ሞተ። በዚህ እውነተኛ ታሪክ ውስጥ አንደኛ ንስሐ መግባት ችሎታ ሳይሆን ስጦታ ነው። ማረኝ የምትሉት ራሱ ሲምራችሁ እግዚአብሔር ከጠንካራ ልብ ያድነን። አሜን አሜን። ሁለተኛው ግን ዛሬ ማካፈል ፈልገው ከነገራችን ጅማሬ ይልቅ እግዚአብሔር መጨረሻችን ያሳምራል። አሜን። መጨረሻችን እንዲያምር አንዳንድ ፕሪንሲፕሎችን ከዚህ ቃል ውስጥ አውጥተን እናያለን። ለመጀመሪያ ያህል መዳን ታምር ነው፣ መጨረስ ግን በመርህ ስንድን ነው። በብዙ ታምር ሄዳል ነው። እንደው እዚህ ተራጊተን ሁላችንም እንዴት ዳንም ብንል እንባችን ዱብ ዱብ እያለ ከቃላት በላይ ሆኖብን እግዚአብሔር ከስንት ጉድ ከስንት መዓት ከዘር ማንዘር እንኳን ይሄንን እውነተኛ መዳን ያልቀመሰ በጣም ብዙ እያለ እኛን እግዚአብሔር ራርቶልን ነጥቆ አውጥቶ አስመልጦ ታሪካችን የቀየረ ባለ ብዙ ውለታ የቀመስን ሰዎች ነን። በእያንዳንዳችን ቤት ውስጥ እግዚአብሔር ባለ ታሪክ ነው። በእያንዳንዳችን ህይወት ውስጥ እግዚአብሔር የጻፈው መጽሐፍ ብዙ ነው። ወደ ኋላ ሄደን 7-8 ዘር በቆጠር እንኳን ይሄን ያልቀመሰ ይሄን ያላየ በጣም ብዙ አለ። ፈልገነው ሳይሆን ፈልጎልን ራርቶልን ቤታችን መጥቶ ያዳነን ጌታ ብቻ ነው። እንዴት ዳንን? በተአምር ዳንን። እንዴት ዳንን? ራርቶልን ዳንን። እንዴት ዳንን? ከብዙ ጉድ ነው ያስመለጠን፣ ከብዙ ጉድ። በነገራችን ላይ በእግዚአብሔር ቤት ውስጥ ስንሆን ችለን አይደለም፣ ችሎልን ነው። ኖርማል እንዳይመስላችሁ፣ ከብዙ ጉድ ነው ያስመለጠን። አሜን። ክብር ለሱ ይሁን። አሜን። ግን እንዴት እንጨርሳለን ሲባል እንደው ከብዙ ጉድ እንዳወጣን እንደዛ ታምር ብቻ ሳይሆን መርህ አለው፣ ፕሪንሲፕል አለው፣ አካሄድ አለው። ሰው ከቅዱስ ቃል ውስጥ እንዴት ባለ አካሄድ ብንሄድ ነው በድል የምንጨርሰው የሚለው ነው የምናየው። የቅዱስ ጳውሎስን ህይወት እንደ ፕሮቶታይፕ ብናነሳ ሲድን እናውቃለን፣ መሀል ህይወቱን እናውቃለን። እዚህ መጽሐፍ ላይ ደግሞ ሲጨርስ እናያለን። ከዚህ በኋላ 2 ወር 3 ወርም አልቆየም፣ በክብር ወደ አምላኩ ነው ተሰውቶ ሄደው። የመጀመሪያውን ህይወቱን እናውቃለን፣ መሀሉንም እናውቃለን፣ ፍጻሜውንም እናውቃለን። ቅዱስ ጳውሎስ እዚህ ጋር መጨረሱን በግልጽ ካስቀመጠ በኋላ በዓላማ ደግሞ የሌላን ሰው አለመጨረስ ቁጥር 9 ላይ ያስቀምጣል። ቅዱስ ቃሉ በእጃችሁ ካለ ብናነብ ደስ ይለኛል። በቶሎ ወደ እኔ እንድትመጣ ትጋ፣ ዴማስ የአሁኑን ዓለም ወዶ ትቶኛል።
በጣም ይደንቃል። እኔ ጨርሻለሁ፣ እኔ ጠብቄያለሁ፣ እኔ ፈጽሜያለሁ። ግን ዴማስ የሚባል አልጠበቀም፣ አልጨረሰም፣ አልፈጸመም። የእሱን መጨረስ ካስቀመጠ በኋላ በዓላማ የሌላን ሰው አለመጨረስ አስቀምጣል፣ የሌላን ሰው አለመፈጸም አስቀምጣል። ማን ነው ዴማስ? ማን ነው ዴማስ? አሁንም ቅዱስ ቃሉ በእጃችሁ ካለ የሚገለጠውን ባይብል ከያዛችሁ 2 ወደ ቀኝ ስትገልጡ አንድ ምዕራፍ ያላት ፊሊሞና መጽሐፍ አለ። ፊሊሞና ላይ ቅዱስ ጳውሎስ ሲጽፍ ወደ መጨረሻ አካባቢ ሁለት ሰዎችን ካስታረቀ በኋላ ሰላምታ ያቀርባል። ስም እየጠቀሰ ሰላምታ ያቀርባል። የሚጠቅሳቸውን ሰዎች ቁጥር 23 በክርስቶስ ኢየሱስ ከኔ ጋር የታሰረ ብሎ ይጀምራል። ይሄ በጣም ጥንቃቄ ያስፈልገዋል። በክርስቶስ የሚለው ቃል ለቅዱስ ጳውሎስ ትልቅ ቴዎሎጂ ነው፣ ትልቅ ሐሳብ ነው። እንደ ማዕረግም ነው ኢንፋክት የሚጠቀመው። ለምሳሌ አንድ ኖርማል ጴንጤና በክርስቶስ የሆነ ለሱ ይለያል። ሮሜ ምዕራፍ 16 የሚያውቃቸውን ሰዎች እንኳን ሲያመሰግን በሎጤ እንደው ዝም ብሎ ስማቸውን አይጠራም። በክርስቶስ የሆኑትን ጵርስቅላና አቂላን ሰላም በሉልኝ ይላል። ያውቃቸዋል። ግን እነዚህ ሰዎች መዝሙር የሚችሉ ስብከት የሚችሉ የቸርች ቮካብላሪ አፋቸው ላይ የሞላ አዳራሽ ውስጥ የሚቀመጡ አይደሉም። እነዚህ በክርስቶስ ናቸው፣ ኢንክራይስት ናቸው። ለዓለም የሞቱ ለኢየሱስ የተነሱ ተሰውረው ያሉ ክብሩን የሚጠብቁ በክርስቶስ የሆኑትን ሰላም በሉልኝ። እንደው ዝም ብሎ ክርስቲያን ሳይሆን በክርስቶስ ውስጥ ያሉ የሚኖሩ ናቸው። እሱ ራሱን የቻለ ትልቅ ቴዎሎጂ ነው። በክርስቶስ ኢየሱስ የሆኑትን ይዘረዝራል። በክርስቶስ ኢየሱስ ከኔ ጋር የታሰረ ዋጋ የከፈለ እስረኛ የሆነ ማን ነው? ኤጳፍራ ሰላም ይልሃል አለ። ኤጳፍራ እናውቀዋለን። የቆላስይስ ቤተክርስቲያን የተከለ ታላቅ እግዚአብሔር ሰው። እሺ እንቀጥል። አብረውኝም የሚሰሩ ማርቆስ፣ አርስጦክሮስ፣ ዴማስ፣ ሉቃስ ሰላምታ ያቀርቡ። ከዚህ በኋላ ማነሳቸው ሰዎች ሰላም የሚያቀርቡ በክርስቶስ ናቸው፣ የታሰሩ ናቸው፣ አገልጋይ ናቸው፣ አክቲቭ ናቸው፣ ጌታን ይወዳሉ፣ ሰላም ይሉሃል። ከተወሰነ ዓመታት በኋላ ደግሞ እኔ ጨርሻለሁ፣ እኔ ጠብቄያለሁ፣ እኔ ፈጽሜያለሁ። ያ በክርስቶስ የነበረ፣ ያ ይታሰር የነበረ፣ ያ ያገለግል የነበረ፣ ያ ይተጋ የነበረ ዴማስ ግን የለም፣ አልጨረሰም፣ አልጠበቀም፣ አልፈጸመም። የዴማስን አለመጨረስ እንደ ሪዝን ሲያስቀምጥ እንደዚህ ይላል። ዴማስ ወድቆ አይደለም፣ ዴማስ ተናዶ አይደለም፣ ዴማስ ዲፕረስ ሆኖ አይደለም፣ ዴማስ ባዶ ኪስ ሆኖ አይደለም፣ ዴማስ የሚወደውን አጥቶ አይደለም፣ ዴማስ ተስፋ ቆርጦ አይደለም። እንዴት አቋረጠ? ወድቆ ሳይሆን ወዶ ነው። ወድቆ አይደለም፣ ወዶ ነው። ቅስፈታዊ ስህተት አይደለም፣ በዓላማ ነው እያለ ወዶ ነው ያደረገው። መውደድ ኢንስታንት ሃፕኒንግ አይደለም፣ ኢትስ አ ፕሮሰስ፣ ሂደት ነው፣ ግንኙነት ነው። እንደ አንድ ቀን ተነስቶ 180 ዲግሪ ዞሮ በቃኝ አይደለም ያለው። እያለ ነው የሌለው፣ እያለ ነው ያለቀው፣ እየዘመረ ነው ያለቀው፣ እየሰበከ ነው ያለቀው። ሳያውቀው ለካ ልቡ ከዓለም ጋር እየተጣበቀ ነው። እያለ ነው ሙጥጥ ብሎ ሄደው። አንደኛ መጽሐፉ ካላችሁ እንዴት እንጨርስ? በየቀኑ የሚጨርስ ነው የሚጨርሰው። ደግሞ አለው በየዕለቱ የሚጨርስ ነው የሚጨርሰው። ክርስትና ስብስብ ብለው የሚያልቅ ነገር አይደለም። ይሄ እንደ ጳጉሜ ጾም ጸሎት የሚያልቅ ነገር አይደለም። እንደ ኒው ይር እና ክሪስማስ እና ኢስተር ባለ ኮንፈረንስ የሚያልቅ አይደለም። በየዕለቱ መጣበቅ ይፈልጋል። በየዕለቱ ፌሎሺፕ ማድረግ ይፈልጋል። በየዕለቱ ከጌታ ጋር ግንኙነት ማድረግ ይፈልጋል። ለካ ሰው ሳያውቀው እያለ ቤት ውስጥ ከጌታ ጋር ያለው ግንኙነት እየተሳበ እየሄደ እየራቀ የወደቀ ቀን ደነገጠን እንጂ ውስጡ ከሸሸ ከርሟል። ልክ እንደ ሳምሶን ለሌላ ጭን ስር ጸጉሩ ሲላጭ ደነገጠን እንጂ ተምናሽ መጠጣት ከጀመረ፣ ወቅ ማረግ ከጀመረ፣ መሸኛኘት ከጀመረ ከርሟል። ዝም ብሎ በቁሙ እንደቆመ ውስጥ እንደበላው ዛፍ፣ ምስጥ የበላው ዛፍ የለም። እንደዛ ነው። በየቀኑ የሚጨርስ ነው የሚጨርሰው። ሰብስቦ የሚጨርስ አይጨርስም። ክርስትና የየዕለት በየቀኑ ሂሳብ መዝጋት ነው። በየቀኑ ፋይል ከድሮ መሄድ ነው። በየቀኑ እያወራረዱ መሄድ ነው። የተወደዳችሁ ሰይጣን የመታብን የአዳራሽ ፕሮግራማችንን ሳይሆን የግል መሰዊያችንን ነው። ትልልቅ አዳራሽ አለን፣ ግን የቤት መሰዊያችን ተመትተዋል። ምን አይነት ሰው ይጨርሳል? በየዕለቱ ከጌታ ጋር እየተጣበቀ መሄድ፣ በግል ከጌታ ጋር ያለው ግንኙነት ትኩስ የሆነ ሰው። እኔ ባለቤት ቃል ኪዳን ከበደ ትባላለች። በአስሌል የሚባል አንድ ልጅ አለን። የምትሰራው ባንክ ነው
በተለይ ጮኝነት ጊዜና የመጀመሪያው ዓመታችን ጊዜ በጣም የሚያጋጨን ነገር የሚያጨቃጭቀን ነገር ከቢሮ በሰዓቱ አትወጣም። እኔ ደግሞ ሰዓት በጥሬው ነው የምቀበለው። እኛ ሀገር ደግሞ ሰዓት በጅምላ ነው ታውቃላችሁ። ስንት ሰዓት እንገናኝ ሲባል ወደ ጠዋት ገደማ ካለ ሰው እስከ ምሳ ሰዓት ጠዋት ነው። ከሰዓት እንገናኝ ካለ ከምሳ እስከ በኋላ እስከ ማታ ከሰዓት ነው። ጠዋት አደርሳትና ስንት ሰዓት ነው የምትወጪው? 12 ነው የምትወጪው። 12 አዎ በቃ 12 ለኔ 12.00 ነው እንጂ 12:05 አሁን ፀጉር ቤት ስትሄድ እኔ ጸጋ አብዛልኝ ነው። እንደውም የሚመችን ጊዜ ንገሪኝ፣ ስንት ሰዓት ነው የምትፈልጊው ይላታል። 3 ሰዓት እርግጠኛ ነሽ? አዎ። ልክ 3 ሰዓቱን ጠብቄ ስመጣ 20 ደቂቃ ጨምርልኝ። 20 ደቂቃ ያው 12 ሰዓት እመጣለሁ። 12 ሰዓት ደርሼ ደውዬ በር ላይ ነኝ ስላት አንድ 10 ደቂቃ አስተኝ። ለምንድን ነው 10 ደቂቃ የምሰጥሽ? ባላንስ አልመጣልኝ። ባንክ ነው ብቻ ባላንስ አልመጣልኝ። ከዛ እኔ አላዋቂነት ይዞኝ ምን እላታለሁ? ነገ ለምን አትሰሪው? በቃ አሁን ዝም ብለሽ ውጪና ጠዋት ስትገቢ ባላንሱን ትሰሪዋለሽ ስላት በጣም 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 መልካም ትሁት ሴት ነች። እና ቃስ ብላ አባቴ እንደዚህ የሚባል ሲስተም የለም በየቀኑ ካላለቀ መጨረሻ አያልቅም። የተወደዳችሁ ባላንስ 0 ካላመጣች 10 ብር ወይ እሷ ጋር ቀርቶ ወደ ውጪ ከወጣ ያንን 0 ካላመጣች ወይ ከራሷ ኪስ ባላንስ ካልሰራች ሚስቴ አትወጣም ከቢሮ። እንደዚህ የሚባል ሲስተም የለም። መውጣት አይቻልም። እንደዚህ የሚባል ሲስተም የለም። ሰብሰብ አድርጌ ጨርሳለሁ የሚባል ሲስተም የለም። አጠራቅሜ ጨርሳለሁ የሚባል ሲስተም የለም። የመጨረሻ ስብከታችንስ ቢሆን ቅድም የዘመርነው የመጨረሻስ ቢሆን ዛሬ የተገናኘነው የመጨረሻስ ቢሆን አናውቀው። ነገ ያለው በጌታ እጅ ነው። በየዕለቱ መጨረስ ወደ መሬት እናውርደው። በየዕለቱ በእግዚአብሔር ፊት 5-10 ደቂቃቱን የጸሎት ሕይወታችንን ማንሳት፣ በየዕለቱ ቅዱስ ቃሉን ማንበብ። ምን አይነት ሰው በድል ይጨርሳል? በየቀኑ ከጌታ ጋር የሚጣበቅ ሰው። ቅድም እንዳልኳችሁ ነው። የአዳራሽ ፕሮግራም አልተነካም። የቤት መሰዊያው ነው የተመታው። ሌሊታችን ምርኮ ይሁንልን፣ መሰዊያችን ይነሳልን። የቃል ፍቅር እግዚአብሔር ይስጠን። በየዕለቱ የሚጣበቅ ሰው ነው በድል የሚጨርሰው። ጸጋ ይብዛልን። እስቲ የተወደዳችሁ ቀኛችሁን አንሱ። በእኔም ላይ በእነዚህ በተነሱ እጆች ላይ እለምናለሁ፣ መሰዊያችን በእሳት ይነካ። ሌሊታችን ምርኮ ተደርጎ ይሰጠን። የቃል ፍቅር የጸሎት ፍቅር እላያችን ላይ ይውደቅ በኢየሱስ ስም አሜን። በየቀኑ መጣበቅ፣ በየቀኑ ከጌታ ጋር ህብረት ማድረግ፣ በየቀኑ መጸለይ 5-10 ደቂቃ በዚህ ውጥረት በሞላበት ዓለም ውስጥ በየቀኑ ከጌታ ጋር ህብረት ማድረግ። ታላቁ ፈላስፋ ሕክመተ እምነት ላይ የሚሰራ ሴስ ሉዊስ በጻፈው አንድ መጽሐፍ ላይ እንደዚህ ይላል። ትልቅ የሰይጣን ኮንፈረንስ ተዘጋጀ ይላል። የሰይጣን ኮንፈረንስ እና ጥሩ ሰባኪ ሰይጣኖችና ዘማሪ ሰይጣኖች ተዘጋጅተው ፕሮግራም ይደረጋል። 1-3 ቀን የፈጀ እና መጨረሻ ቀን ዋናው ሰይጣን መጣ። ዛሬ ሞላው በልቤ አለ ብንወያይ ደስ ይለኛል አለ። ብንወያይ ደስ ይለኛል። እንዴት ክርስቲያኖችን አታክ እናድርጋቸው አለ።